ምግቡን ብዬ ምን አልጣፈተሽም እንዴ? ቆይ ግን ወንድሜ ለምንድነው አብሮ የማይበላው? ማለት ያው ሁላችንም አውቀናል። ከማን ነው የሚሸሸገው? ለኪራ መሄድ የት እንዳለ የምታውቀው ነገር አለ እንዴ? ለኔ እኮ ሲወጣ ምንም አላለኝም። አረ ልጄ አንዳችም ነገር አላውቅም። ምን ነው? አይ በፍጹም ባታውቅ ኖሮማ መብላት አልፈለገም ብለህ ልትሸፍንለት አትሞክርም ነበር። ምንድነው? ቆይ ጽናት ወንድሜ የሆነ ነገር አለ? ምንድነው የተፈጠረው? አብረን ተኝተን ስነቃ ግን ከጎኔ የለም። ሳሎን ፈለኩት፣ ጓሮ ፈለኩት፣ ያልፈለኩት ቦታ የለም እኮ ግን ላገኘው አልቻልኩም። አይለምሽ አሁንም ዱላ አልጠገብሽ መሰለኝ። ላንቺ አንዳች ርህራሄ የለኝም። እሺ ምንድነው የምለው? ለውዬ ምንም አውቀው ነገር የለም ነው የምትይኝ? ይኸውልህ ሳምሶን፣ አንተ ምናልባት አለቃ አቶ በላይ ስለተገደለ ተሰምቶ ሊሆን ይችላል እንደዚህ የምታደርገው። ግን እመነኝ፣ እኔም ሆንኩኝ ባለቤቴ ሄኖክ እሳቸውን አልገደልንም። እመነኝ፣ ራሷ ማን ነው አቶ በላይን የገደለው? ማናችሁም ግደሉት፣ ማናችሁ፣ እሱ የኔ ጉዳይ አይደለም። አሁን እኔ የምፈልገው የኔን ቁስል ያሸከመኝን ሰው ዋጋ ማስከፈል ነው። ወሬ አታብዥብኝ። አሁን ቆይ ምን እንዳደርግልህ ነው የምፈልገው? ሄኖክ ጋር ደውዬ እቤት እንዲመጣ ንገሪው። አንድ የተለየ ነገር አደርጋለሁ ብለሽ ብታስቢ ግን ወቂ፣ ነፍስሽ በእጄ ላይ ነች። ሄሎ ቤት። ሄኖክ በአስቸኳይ ወደ ቤት እንድትመጣ ፈልጋለሁ። በአስቸኳይ ነው። አንቺ ልጅ ቆይ አቅልሽን እየሳትሽ ነው እንዴ? አሁን አይደለ እንዴ? ቆይ ምን ማድረግ እንዳለበት ተነጋግረን ቆይ አንቺ ወደ ቤት ሄድሽው? ሄኖክ እባክህን በአስቸኳይ ቤት መምጣት አለብህ። እባክህና አሁን ቶሎ ብለህ ካልመጣህ ግን በህይወት ሁልጊዜም የምትጸጸትበትን ነገር ነው የምታደርገው። እሺ ባለመምጣት እድሜ ልክህን ነው የምትጸጸተው። እባክህና አልመጣም። ሀና መርማሪ ፖሊሱን ምንድነው ይሄ? እዚህ ክፍላችሁ ሁሌም ጨለማ ነው እንዴ? እኔ ጨለማን በጣም ነው የምፈራው እያለች መርማሪ ፖሊሱን እያጣደፈችው ትገኛለች። መርማሪ ፖሊሱን መለስሎ ሀንዬ ምንም ነገር የለም፣ ምን ሆነሽ ነው? ምን ትጠይቅኛለሽ? የምትጠይቂው ነገር ካለም ጠይቅኝ እያላትም ይነግራታል። መርማሪ ፖሊስም አሁን ሁሉንም ነገር አልፏል ሀንዬ፣ ምንም የምትሆኚው ነገር የለም፣ ሁሉም ነገር ተስተካክሏል እያላትም ይገኛል። ሀኒ መለስላ ሁሉም ነገር አንተም እኮ ታስፈራለህ በጨለማው ላይ እያለችም ለሱ በጣም እየተናገረች ትገኛለች ማለት ነው። ነገር ግን መርማሪ ፖሊሱ ለራሱ የሆነ ነገር የፈለገ ነገር ይመስላል በበኩሉም አንቺ ግን ምን አስበሽ ነው እያላትም እሷን በጥያቄ ያጣድፋታል። መርማሪ ፖሊሱን በሀሳብ ስምጥ ብሎ ሀኒን በጥያቄ ያጣድፋታል። ሀኒ የምትመልሰው መልስ ስታጣ ዝምታዋን ሰበረች። እኔ ውሃም ጠምቶኛል፣ ከዚህ ክፍል መውጣት እፈልጋለሁ እያለች መርማሪ ፖሊሱን እንቅ አርጋ ትይዟለች ማለት ነው። እንግዲህ ሀኒ በጣም ከፍራቿ የተነሳ ለየት ያለ ነገር እያሳየችም ትገኛለች። በዛውም ደግሞ መርማሪ ፖሊሱን እየወደደችው ትመጣለች ማለት ነው። መርማሪ ፖሊሱም እንግዲህ ሀናን እሱ መቀፍ አድርጓት እያባበላት ይገኛል ማለት ነው። መልሶ ሕፃን መሆን ግን አይከብድም? በጣም ነው የፈራሁትኝ፣ በጣም ነው የሚያስፈራው፣ ክፍላችሁ ሁሌም ጨለማ ነው እያለች መርማሪ ፖሊሱን እያጣደፈችም ትገኛለች። ሀና እንግዲህ ናታን በበኩሉ ብቻውን ቁጭ ብሎ ሀሳብ ውስጥ ስምጥ ብሎ ይገኛል። እቤት ውስጥ ሰው የለም እንዴ? የት ሄዶ ነው? የት ገብቶ ነው? ግን ምን አድርጌ ነው ይሄ ሁሉ ሰው እየሸሸኝ? እዚህ ቤት የሚሆነው ነገር ምንድነው? እያለ ናታን በሀሳብ ተውጦ ይገኛል ማለት ነው። እንግዲህ
እውነት ነው። ሰው እሱም እኮ እውነት ነው። አንተ አትረባም፣ አንተ የማትረባ ሰው ነህ፣ ለአንተ ምንም ማድረግ አያስፈልግም እያለኝ ነበረ። ነገር ግን አዎ እውነቱን ነው እንደዛ ያለኝ እንደዛ ያለኝ ብሎ ናታን በጣም እየተናደደ ይገኛል ማለት ነው። እንግዲህ ናታን በጣም እየተጨናነቀና እየተናደደ ብቻውን እያወራና ብቻውን እየተራመደን ብቻውን እያወራ ይገኛል ማለት ነው። ዲናዬ እኔ ምንም ነገር ማሳካት አልቻልኩም፣ ሁሉም ነገር አሁን ጨለማ ሆኖብኛል እያለ ናታን ብቻውን እያወራ ይገኛል ማለት ነው። ናታን እንግዲህ በጣም እየተሰቃየና እየተጨነቀ ይገኛል። የቅዱስን እምነት ከየት እንዴት አድርጌ ነው መቼም እንዴት አድርጌ ነው እምመልሰው? እሱ ግን በፊት ጓደኛዬም ወንድሜም ነበረ፣ አሁን ግን የክህደት ምልክት እያሳየኝ ይገኛል እያለ ይገኛል። ማንኛውም ሰው እኮ ሁሉም ነገር ማድረግ ይችላል። እኔ ሁሉም ነገር ህይወታቸውን እያበላሸውኝ እገኛለሁ፣ የዚችንም ልጅ ህይወት እያበላሸውኝ ይገኛለሁ እያለ ናታን ወደ ውጪ ይወጣል ማለት ነው። እንግዲህ ናታን ብቻውን የሚያደርገውና የሚያደርገው ነገር አቶ በደብዳቤ ለቲና አስቀምጦላት ሊወጣ ደብዳቤውን እየጻፈላት ይገኛል። ናታን እንግዲህ ምን ማድረግ እንዳለበትና ምን ማድረግ እንደሌለበት ምንም አያውቅም ማለት ነው። ናታን በጣም አሳዛኝ ሆኖ ነው የሚገኘው። ይሄ የመጨረሻ ጽሑፌ ነው ባንቺ ላይ ሁሉም ነገር እንድታቂልኝ እፈልጋለሁ። የኔ መኖር ላንቺ እንደዚህ ከባድ ነው ወይ? ቅዱስም እንደሚያከብረኝ አይደለም፣ እሱ ያደረገኝም ነገር ከአንጀቴም የማይወጣ ነው እያለ በቃ ከዚህም በኋላ ነው ህይወት ይበቃኛል እያለ ናቲ ደብዳቤውን ጽፎ አስቀምጦ ለመውጣት እየሞከረ ይገኛል። በአንድ በኩልም ደግሞ ለምንድነው እንደዚህ የምሆነው? አሁንስ እኔ ይበቃኛል እያለ ናታን እየተጨናነቀ ይገኛል። ናታን እንግዲህ ሁሉንም ነገር አስቀምጦላት ሄደ። ቲናም ብቻውን ሆና ለናታን ስልክ ስደውልለትም ናታን ሊያነሳላት አልቻለም ማለት ነው። ቲናዬ እንግዲህ ብቻውን እያለቀሰች ትገኛለች። ይሄንን በፍጹም ከሱ አልጠበቅኩም እያለች ትገኛለች ማለት ነው። ናሆሚና ብሩ ህፃኗን ይዞ ብቻቸውን ቁጭ ብሎ ቆሎም ቆልቼልህ አዘጋጅቼልሃለሁ እያለች ብላ ስትል አራተን በእናትሽ ቆሎም ብርቅ ነው እንዴ እያላት እያቅራራ ይገኛል ማለት ነው። አሁን እንግዲህ ናሆሚና ብሩዬ በጣም ደስተኛ ናቸው። ሁሌም እንግዲህ እናንተ ደስተኛ እንድትሆኑ እንመኛለን ማለት ነው። እሷ ራሷ እኮ ናት የምታስቸግረው ብሎ ልጇን አደል እንዴ እሙዬ ብሎ ሲላት አዎ ትላለች። እንግዲህ አንተ ውሸታም። መርማሪ ፖሊሱ እንግዲህ ቤቲንና ሄኖክን አንድ ላይ አድርጓል። ቤቲ ሄኖክን ስጠራው ቀጥ ብሎ ወደ መርማሪ ፖሊሱ ጋር መጥቷል ማለት ነው። መርማሪ ፖሊሱ እንግዲህ ሁሉንም ነገር ለመጠየቅ አቅዶ ተነስቷል ማለት ነው። ፈጣሪ እንግዲህ ያሳካላችሁ እንላለን። እኛም ሁሉም እየተናደደብኝ ነው እንዴ የሚገኘው፣ እባካችሁ ኬራ የት እንዳለ ፈልጉልኝ እያሉ ሁሉም በየፊናው እየፈለጉት ይገኛሉ። እባክህ መርማሪ ፖሊስ እኔ እኮ ህይወትን ማሳልፍ እሰጣለሁኝ፣ እባክህን ህይወት የለኝም ከኬራ በቀር እያለችም በጣም እየተናደደችም ትገኛለች። ጽናት ማለት ነው እንግዲህ ጽናትዬ ፈጣሪ ያገናኝሽ እንላለን። መግባት አትችሉም፣ ሁለተኛም መጠየቅም አትችሉም እያለ ከእናንተ ጋር ከዚህም በኋላ መጠያየቅም ሁሉም ነገርም ሊያበቃ ነው እያለ መርማሪ ፖሊስ ለነኪያ እየተናገረ ይገኛል ማለት ነው። ሀኒ መለስ ብላ ዶክተር ሁሉንም ነገር አንተ አስረዳንኛ እንተዋለን እያለች ትገኛል። መርማሪ ፖሊሱም እሺ በቃ እያለችም ትገኛለች። ማን ነው ማየት የሚፈልገው በአሁን ሰዓት ብሎ ሲልክያ እኔ ማየት እፈልጋለሁ ወንድሜን እያለችም በጣም እየተናደደች ትገኛለች ማለት ነው። እየለመነችውም እያስቸገረችውም ትገኛለች። አንድ ቀን ለዋለ እንደዚህ መጨናነቅና መበሳጨት
መበሳጨት ምን ያስፈልጋል እያለ ይገኛል። አባባም ደግሞ መለስ ብሎ እሷ እኮ ስለተጨነቀች ነው እንጂ ሌላ ነገር አይደለም እያሉ እሷንም እያስረዳው እሱንም እያስረዱ ይገኛሉ። እኔ ግን የማውቀው እንደዚህ አይደለም ሌላ ነገር ነው እያለ መርማሪ ፖሊሱ እያተናገረ ይገኛል ማለት ነው። ጽናትም እባክህን መርማሪ ጆ እባክህን እርደኝ፣ አግዘኝ፣ እራራልኝ እያለችም ጽናትም በልመና እየተማጸነችው ትገኛለች። እንግዲህ ኬራ በአጠቃላይ ወደዛ ሄዳ በአጠቃላይ እንግዲህ እስካሁን የዋሸችውን እሱ አጠገቡ ሆና ሁሉንም ነገር ለማስተካከል ተሞክራለች። ክያም እኔ ወንድሜ ማየት እፈልጋለሁ ገና እኮ ሳልጠግበው ነው ወደዚህ ያመጡት እያለች በጣም እያለቀሰችም ትገኛለች ማለት ነው። አባባም ማየትም ማታ ያላችሁ አታስቡ፣ አንተ ግን እባክህን እርዳቸው እያለ ይገኛል። እንግዲህ አንተ ግባ፣ አንተ ገብተህ አንተ እሱን መናገር